ፋኖ ብሔራዊ ንቅናቄ የአብይ አህመድ መንግስት በአማራ ህዝብ ላይ እየከፈተ ያለውን ጦርነት ሲሉ የገለጹትን ድርጊት እየቀጠለ ባለበት ሁኔታ በአማራ ክልል ምንም አይነት ምርጫ እንደማይካሄድ ዛሬ አስታውቀዋል። ሂደቱንም የፖለቲካ ድራማ ነው ሲሉ ጠርተውታል። መረጃውን የምናቀርባችሁ ነው የሚሆነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በመካከለኛው ምስራቅ ቀውስ መካከል በነዳጅ ፍጆታ ላይ ጥንቃቄ ጠይቀዋል። መረጃውን እናካፍላችኋለን። የትግራይ ቴሌቪዥን ጋዜጠኞች የካቲት ወር ደሞዝ ካልተከፈላቸው ስራ ለማቆም አስጠነቀቁ። መረጃውን ይዘናል፣ የምናካፍላችሁ ነው የሚሆነው። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ዝርዝር ወደምንመለከተው ጉዳዮች እናልፋለን። ጠቅላይ ሚኒስትር አብይ በመካከለኛው ምስራቅ ቀውስ መካከል በነዳጅ ፍጆታ ላይ ጥንቃቄን ጠይቀዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በመካከለኛው ምስራቅ ውስጥ ተጨማሪ ውጥረቶች የዓለም አቀፍ የነዳጅ አቅርቦት ሰንሰለቶችን ሲያበላሹ ኢትዮጵያውያን ነዳጅን በብዛትና በኃላፊነት እንዲጠቀሙ ጥሪ አቅርበዋል። ዛሬ በወጣው መልእክት ጠቅላይ ሚኒስትሩ የነዳጅ አስመጪዎች ሀገሮች በቀውሱ ምክንያት በቂ አቅርቦት ለማግኘት እየገጠማቸው ያሉ ተግዳሮቶች እየጨመሩ መሆናቸውንም ተናግረዋል። ህዝቡን የአቅርቦት ሁኔታዎች እስኪረጋጉ ድረስ አስፈላጊ ፍላጎቶችን በቅድሚያ እንዲያስቀምጡና በጥንቃቄ ፍጆታ እንዲተገብሩም ጠይቀዋል። ከመካከለኛው ምስራቅ ቀውስ ምክንያት ነዳጅ የሚገዙና የሚጠቀሙ ሀገሮች እንደፈለጉት መጠን ለማግኘት ችግር እየገጠማቸው ነው ሲሉ ጠቅላይ ሚኒስትሩ ተናግረዋል። ችግሩ እስኪፈታና ወደ መደበኛው የነዳጅ አቅርቦት ስነስርዓት እስክንመለስ ድረስ ኢትዮጵያውያን ፍጆታን በማዳንና አስፈላጊ ፍላጎቶችን በቅድሚያ በማስቀመጥ ነዳጅ መጠቀም አለባቸውም ብለዋል። ጠቅላይ ሚኒስትሩ በተጨማሪም የነዳጅ አከፋፋዮች የነዳጅ ጣቢያዎችንና ተጠቃሚዎችን ውስን ሀብቶችን በኃላፊነት እንዲያስተዳድሩም ጥሪ አቅርበዋል። ነዳጅን በኃላፊነት ስሜት እንድንጠቀም ሁላችንንም እጠይቃለሁ ብለዋል። ይህ ጥሪ በመካከለኛው ምስራቅ የተጨመሩ የጂኦፖለቲካዊ ውጥረቶች በዓለም አቀፍ የዘይት ገበያዎች ውስጥ መለዋወጥን እየጨመሩና የዓለም አቀፍ የኃይል አቅርቦት ሰንሰለቶች ላይ የመቆራረጥ ስጋቶችን እያሳደጉ ባሉበት ወቅት ነው። የአማራ ፋኖ ብሔራዊ ንቅናቄ የአብይ አህመድ መንግስት በአማራ ህዝብ ላይ እየከፈተ ያለውንና ጦርነት ሲሉ የገለጹትን ድርጊት እየቀጠለ ባለበት ሁኔታ በአማራ ክልል ምንም አይነት ምርጫ እንደማይካሄድ ዛሬ አስታውቀዋል። ሂደቱንም የፖለቲካ ድራማ ነው ሲሉ ጠርተውታል። በተመሳሳይ መልኩ የአብይ አህመድ አስተዳደር በሞኝነት የህወሓትን የፓርቲነት እውቅና በመሰረዙ ይህ ማለት በተግባር በትግራይ ክልል ምርጫ አይካሄድም ማለት ነው። የኦሮሞ ነጻነት ሰራዊት ወይንም ኦኤልኤ ተመሳሳይ መግለጫ ካወጣና በኦሮሚያ ክልል ድምጽ የመስጠት ሂደትን የሚቀጥል ከሆነ እርምጃ እንደሚወስድም ካስጠነቀቀ እነዚህ ሶስት ክልሎች በአንድ ላይ ከ70 በመቶ በላይ የኢትዮጵያን ህዝብ የሚወክሉ መሆናቸው 2018 ወይንም በፈረንጆቹ 2026 የፓርላማ ምርጫ ሊሰረዝ ወይንም ላልተወሰነ ጊዜ ሊራዘም ይችላል። እንዲህ ያለው ሁኔታ ጠቅላይ ሚኒስትር ዶክተር አብይ አህመድን አዲስ የምርጫ ውክልና ሳይኖራቸው እንዲያስተዳድሩ ያደርጋቸዋል። ለመጀመሪያ ጊዜ በ2010 ወይንም ደግሞ በፈረንጆቹ 2018 ወደ ስልጣን የመጡት በአብዛኛው በፖለቲካዊ አጋጣሚዎች ሲሆን በህዝብ በቀጥታ ሳይመረጡ መግዛታቸውን ቀጥለዋል። በህዝብም ሳይመረጡ በሀገሪቱ ይህን ያህል ግጭት የአመፃና ደም ማፍሰስ ከተከሰተ ተቺዎች የማጭበርበር ምርጫ በሚሉት መንገድ አዲስ ውክልና ቢሰጣቸው ሊከተል የሚችለው መዘዝም ብዙዎችን ይሰጋሉ። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ መጨረሻው ወደምንመለከተው ጉዳዮች የምናልፍ ነው የሚሆነው። የትግራይ ቴሌቪዥን ጋዜጠኞች የካቲት ወር ደሞዝ ካልተከፈላቸው ስራ ለማቆም አስጠነቀቁ። የትግራይ ቴሌቪዥን 30 ጋዜጠኞች የካቲት ወር ደሞዛቸው የማይከፈላቸው ካልሆነ ስራቸውን ለማቆም እንደሚገደዱ በማስጠንቀቅ ለትግራይ ጊዜያዊ አስተዳደር ጥሪ አቀረቡ። ከጣቢያው የዜና ክፍል በተውጣጡ ጋዜጠኞች ፊርማ በማሰባሰብ ለክልሉ ጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ጽሕፈት ቤት ደብዳቤ ጽፈዋል። ጋዜጠኞቹ በደብዳቤው ባለፈው የትግል ወቅት ለ16 ወራት ያህል ያለ ደሞዝና ያለ ራሽን ስንሰራ ቆይተናል። አሁን ደግሞ የካቲት ወር ደሞዛችን እስካሁን አልተከፈለንም። ጋዜጠኞች ሳይመገቡ ሊሰሩ አይችሉም ብለዋል። በጣቢያው ትግረኛ ዝግጅት ከፍተኛ ፕሮዲውሰር የሆኑት ኤፍሬም ረዳሂ ለአዲስ ስታንዳርድ በሰጡት ቃል ጋዜጠኞች እየደረሰባቸው ያለውን እየጨመረ የመጣ የገንዘብ ችግር ገልጸው ብዙዎቹ ሰራተኞች መሰረታዊ ወጪያቸውን ለመሸፈን እየተቸገሩ መሆኑንም ተናግረዋል። በጣቢያው ነባሪ ትግረኛ ይዘት አዘጋጅ የሆኑት ኤፍሬም ረዳሂ
ለአዲስ ስታንዳርድ በሰጡት ቃል ጋዜጠኞች እያጋጠማቸው ያለው የገንዘብ ችግር እያየለ መምጣቱን ገልጸው ብዙዎቹ ሰራተኞች መሰረታዊ ወጪያቸውን ለመሸፈን እንኳን እየተቸገሩ መሆኑን ተናግረዋል። ሁኔታችን እጅግ አስቸጋሪ ሆኗል ያሉት ኤፍሬም በጣቢያው ይሰጥ የነበረው የትራንስፖርት አገልግሎትም ተቋርጧል። ደሞዛችንን ካላገኘን ወደ ስራ ለመምጣት የትራንስፖርት ወጪ እንኳን መሸፈን አንችልም ብለዋል። የትግርኛ ይዘት አርታኢ የሆኑት ህሉፍ ካሳይ በበኩላቸው ጋዜጠኞች መረጃዎችን በማድረስና ዝግጅቶችን በማቅረብ ስራቸውን ቢቀጥሉም ለረጅም ጊዜ የገንዘብ ችግር ውስጥ መሆናቸውንም ተናግረዋል። በከበባው ወቅት የነበረውን አስቸጋሪ ጊዜ ጨምሮ በአስቸጋሪ ጊዜዎች ምንም አይነት ክፍያ ሳናገኝ ስንሰራ ቆይተናል ያሉት ህሉፍ በዚያ ወቅት ደሞዝ ባይከፈልም የመንግስት ሰራተኞች እንደ ቤት ኪራይ ያሉ ግዴታዎችን እንዲወጡ ይጠበቅባቸው ነበር። ይህ ጫና አሁንም ቀጥሏል ሲሉም ነው ተናገሩት። በጣቢያው ዲፓርትመንት መሪ የሆኑት ወያነተ ብዙነህ ተመሳሳይ ስጋትን በማንጸባረቅ ጋዜጠኞች ራሳቸውን ለማስተዳደር እየተቸገሩ መሆኑንም ገልጸዋል። ለሙያችንና ህዝብን ለማገልገል ቁርጠኞች ነው ያሉት ወያነተ ነገር ግን መሰረታዊ ፍላጎቶችን ባልተሟሉበት በእንደዚህ አይነት ሁኔታ ስራ መቀጠል የማይቻል እየሆነ መጥቷል ብለዋል። ጋዜጠኞቹ እስከ መጋቢት 9 2018 ዓ.ም ከጊዜያዊ አስተዳደሩ ምላሽ እንደሚጠብቁ ገልጸዋል። አክለው ምላሽ ካላገኙ ስራ እንደሚያቆሙ በደብዳቤው አስጠንቅቀዋል። የደብዳቤው ግልባጭ ለትግራይ ፋይናንስ ቢሮ፣ ለትግራይ ሲቪል ሰርቪስ ቢሮ እንዲደርሳቸውም ተነግሯል። ጋዜጠኞቹ እስከ መጋቢት 9 2018 ዓ.ም ከጊዜያዊ አስተዳደሩ ምላሽ እንደሚጠብቁም ገልጸዋል። አክለው ምላሽ ካላገኙ ስራ እንደሚያቆሙ በደብዳቤው አስጠንቅቀዋል። የደብዳቤው ግልባጭ ለትግራይ ፋይናንስ ቢሮ፣ ለትግራይ ሲቪል ሰርቪስ ቢሮ እንዲደርሳቸው ተናግረዋል። የክልሉ ጊዜያዊ አስተዳደር የፋይናንስ ቢሮ ኃላፊ ወይዘሮ ምህረት በየነን ለማነጋገር ያደረግነው ሙከራም አልተሳካም ብለዋል። በሌላ በኩል ደግሞ በትግራይ ክልል የሚገኙ መምህራንም በረጅም ጊዜ የደሞዝ መዘግየት ምክንያት ተመሳሳይ ኢኮኖሚ ችግር እየገጠማቸው መሆኑን የትግራይ መምህራን ማህበር ገልጿል። ማህበሩ መጋቢት 4 ቀን 2018 በወጣው መግለጫ የካቲት 2018 ደሞዝ አለመከፈሉን ገልጾ የደሞዝ መዘግየቱ መምህራንን እየጨመረ ከመጣው የኑሮ ውድነትና የቤት ኪራይ ዋጋ ጋር ተደምሮ ለከፍተኛ የገንዘብ ጫና አጋልጧቸዋል ሲል አስጠንቅቋል። አንድ መምህርና ቤተሰቡ በምግብ ራሳቸውን መቻል አልቻሉም ሲሉ የገለጸው መግለጫው ሁኔታው በመማር ማስተማር ሂደቱ ላይ ቀጥተኛ ተጽዕኖ ሊያሳድር እንደሚችልም አሳስቧል። ማህበሩ በመግለጫው በትግራይ ውስጥ ለ17 ወራት ያልተከፈለ ደሞዝ መኖሩን በማስታወስ ማህበራዊ ኢኮኖሚያዊ ጫና በመምህራንና በቤተሰቦቻቸው ላይ እየደረሰ ያለውን ጉዳት እየከፋ መምጣቱንም ገልጸዋል። አክሎም የትግራይ መምህራን ህዝብን እያገለገሉ ነው፣ ይሁን እንጂ መምህራን ለ17 ወራት ደሞዝ አይከፈላቸው በመቆየታቸው ከቤተሰቦቻቸው ጋር ለተለያዩ ችግሮች ተጋልጠዋል ብለዋል። ማህበራዊ ሰብአዊ ድርጅቶች መምህራንን እንዲደግፉ ጥሪ ያቀረበ ሲሆን ችግሩ የሚቀጥል ከሆነ የትምህርት ዘርፉ መስተጓጎል ሊገጥመው ስለሚችል የሚመለከታቸው አካላት የደሞዙን ጉዳይ እንዲፈቱ አሳስበዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም በአዲስ መረጃ እስክንገናኝ ድረስ በደህና ቆዩ።